በእስራኤል ማረሚያ ቤት ከሚገኙ 4 ፍልስጤማውያን መካከል 3ቱ ሲቪሎች ስለመሆናቸው የእንግሊዙ ጋዜጣ ዘ ጋርዲያን ይዞት የወጣው መረጃ ያመለክታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የቀድሞ ፕሬዝዳንት የነበሩት ሙፍቲ ሀጂ ዑመር ኢድሪስ በጠና መታመማቸው እየተነገረ ነው ያለው። ሐማሶች ላይ ተቃውሞ ተነስቶ ነበር ወዛ ውስጥ የዚያኔ ወላሂ በጣም ግራ ከተጋቡ ሰዎች አንዱ ነበርኩኝ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ይዤላችሁ ቀርቤያለሁኝ። ስለ ሐማስ አዲስ የወጣ መረጃ አለ። በጣም የተለያዩ ዓለም አቀፍ ሚዲያዎች እየዘገቡት የሚገኝ አዲስ መረጃ አለ። ኢንሻአላህ እሱን ምን ሰማ ይሆናል። ከዛ ፊት ግን ኢንሻአላህ ዶክተር ሀጂ ሙፍቲ ዑመር ኢድሪስ እንግዲህ ታመዋል። በጠና እንደታመሙ መረጃዎች እየወጡ ነው የሚገኙት። ብዙ ሰዎች እንግዲህ የተለያየ አስተያየት በዚህ ጉዳይ ላይ እየሰጡ ነው የሚገኙት። ያው ይህ አባታችን ያው መጅሊስ ላይ አመራር በነበሩበት ሰዓት ግን ያው አንዳንድ ስህተቶች የተሰሩ ነበሩ። የተለያዩ ሙስሊም ማህበረሰቦች በዚህ ጉዳይ ላይ የተለያየ አስተያየት እየሰጡ ነው የሚገኙት። እስቲ ኢንሻአላህ ቪዲዮውን አይተን እንመለሳለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የቀድሞ ፕሬዝዳንት የነበሩት ሙፍቲ ሀጂ ዑመር ኢድሪስ በጠና መታመማቸው እየተነገረ ነው ያለው። እኔ ቬሪፋይ ማድረግ አልቻልኩም፣ ግን በየሶሻል ሚዲያው በሰፊው እየተነገረ ነው ያለው። እንዲሁም ትልልቅ ሰዎች ፖስት እያደረጉት ነው ያለው። መታመማቸው እርግጥ ሳይሆን አይቀርም። ለማንኛውም ግን ዱዓ እንድታደርጉላቸውና አላፊያቸውን እንዲመልስላቸው እየተጠየቀ ነው ያለው። ሰው በዱዓቸው አስታውሷቸው ለማለት ነው። ማሰላም። እንግዲህ እነዚህን አባት ሁላችሁም ታውቃላችሁ። አሁን ደግሞ እንግዲህ በጠና እንደታመሙ እየተነገረ ነው የሚገኘው። አላህ አፊያቸውን ይመልስላቸው። ፋይናሊ ግን በስተመጨረሻ ሙስሊም ማህበረሰብ አፉታ ጠይቀው የበደሉትን ሙስሊሙን በድለዋል ብዬ ስለማስብ ነው። ያ ጀማ እናንተ ማታስቡ ከሆነ ኦኬ። እኔ ግን ሙስሊም ማህበረሰብ ከ50 ሚሊዮን በላይ የሆነው ሙስሊም ማህበረሰብ እመራለሁ ብለው ስልጣን ላይ ተቀምጠው አላግባብ የተሰራ ስህተት ስላለ እንግዲህ ያንን ደግሞ አላህ አፉ እንዲላቸው እንዲሁም ደግሞ እነሱም ሙስሊም ማህበረሰብ ይቅርታ እንዲጠይቁ አላህ እድል እንዲሰጣቸው ምኞቴ ነው። እስኪ እናንተን ሐሳብና አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። በእስራኤል ማረሚያ ቤት ከሚገኙ 4 ፍልስጤማውያን መካከል 3ቱ ሲቪሎች ስለመሆናቸው የእንግሊዙ ጋዜጣ ዘ ጋርዲያን ይዞት የወጣው መረጃ ያመለክታል። እነዚሁ ፍልስጤማውያን ከጦርነቱ ጋር ግንኙነት የሌላቸው ንጹሃን መሆናቸው በዘገባው ላይ ተካተዋል። በሌላ መረጃ ደግሞ የኔልሰን ማንዴላ የልጅ የሆነው ግለሰብ ጥቁር ደቡብ አፍሪካውያን ከደረሰባቸው በላይ ፍልስጤማውያን የአፓርታይድ ተጎጂ ናቸው ብለዋል። ያ ጀማ እንግዲህ ከ4 ታሳሪዎች 3ቱ ሲቪሊያን ናቸው ማለት በጣም ከባድ ነው። ያ ጀማ እስራኤላውያን እንግዲህ ንጹሃንን ምን ያክል እንደሚጨፈጭፉና ምን ያክል እንደሚያንገላቱ በዚህ ማስረጃ ነው። ሐማሶችማ ታውቃላችሁ እስረኞች እንኳን ከሐማሶች እጅ ሲወጡ ምን አይነት ፊሊንግ እንደነበራቸው ሐማሶች ጋር ሲለያዩ በፍቅር ግንባራቸውን ስሙ ሲለዩ እንግዲህ ዓለም ተመልክቷል። ያ ጀማ ስለ ሐማስ ይወጣ አዳዲስ መረጃ ላይ ያልኳችሁን መረጃ እስቲ አብረን እንመለከታለን። በጣም ትገረሙበታላችሁ። ያ ጀማ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አንድ ነገር ለአላህ ብላችሁ ስትሰሩ አላህ ደግሞ ሱብሃነሁ ወተዓላ በዚያው ልክ ይክሳችኋል። ማለትም ያላያችሁትን ብዙ መንገዶችን ያሳያችኋል ትግል ላይም ስትሆኑ ማለት ነው። ለምሳሌ ያክል እስቲ ጋዛዎችን እንውሰድ። የምታስታውሱ ከሆነ የዛሬ 6 ወር ገደማ ነው 7 ወር ገደማ ሐማሶች ላይ ተቃውሞ ተነስቶ ነበር ጋዛ ውስጥ። የዚያኔ ወላሂ በጣም ግራ ከተጋቡ ሰዎች አንዱ ነበርኩኝ። ምክንያቱም እነኚህ ሰዎች ለሀገራቸው ብለው እየታገሉ ለአላህ ብለው ነው። ወላኪን ሆኖም ግን ህዝባቸው ነፃ ለማውጣት እየታገሉ ይሄው እነሱ ነፃ ሊያወጡት የሚታገሉለት ህዝብ እንዴት አድርጎ ነው ሰላማዊ ሰልፍ የሚወጣባቸው? ህዝቡ ምን ነክቶታል ስል ነበር አልገባኝም። ከዚያ ይሄው ከ3 ቀን በፊት የዓለማችን ሚዲያዎች ሲቀባበሉት ስሰማ ወላሂ በራሴ ጅልነት ነው የሳኩት። ምክንያቱም ለካ ያንን ተቃውሞ ያቀነባበሩት ራሳቸው ሐማሶች ናቸው። ተግባባን? እዚያው ጋዛ ውስጥ ተቃውሞ አቀነባበሩና ዓለም በአጠቃላይ በዚያ ተቃውሞውን በደንብ አድርገው ሚዲያ ሲያስተላልፉ ነበር። እነሱ በዚያ ነገር ቢዚ ሲሆኑ እዚያው ተቃውሞ መሃል ምርኮኞችን ከእስራኤል የወሰዱትን ምርኮኞችን ከአንድ ሰፈር ወደ ሌላ ሰፈር ሲያግዟቸው ነበር። ለካ ማለትም ተቃውሞ ከሆነ ሰፈር ተነስተው የሆነ ሰፈር ነበር ሄዶ የቆመው። ከዚያ በኋላ ደግሞ 3-4 ቀን ተቀመጠና ተቃውሞው ከዚያ ከደረሰበት ቦታ ተነስተው ሌላ ቦታ ሄዶ ቆመ። ለካ እነሱ ከህዝቡ ጋር ተስማምተው ከህዝቡ ጋር ተባብረው ይሄን ነገር አድርገው ነው። ያኺ የጋዛ ህዝብ ምን አይነት ስማርት ብሪሊየንት እንደሆነ በዚህ ነው የሚገባ። እስራኤሎች በሁሉም ሚዲያዎቻቸው ሲያሰራጩ ነበር ያንን ቪዲዮ። ተቃውሞ ተነስቶባቸዋል፣ ህዝቡ ራሱ ጠልቷቸዋል ምናምን ሲሉ ነበር። እዛ ይሄው ሚስጥሩ ሲወጣ እነዚያ ምርኮኞችን ለማጋጋስ የተጠቀሙበት እንትን ነው። አንድ ይሄ ሁለተኛውና እስራኤሎችን አሁን እያሳበደ ያለ አንድ ነጥብ አለ። እሱ ምንድነው? ምርኮኞችን ከማስረከባቸው በፊት ከ2 ቀን በፊት ማለት ነው ለቤተሰቦቻቸው ቪዲዮ ኮል አድርገው ነበር። የቪዲዮ ደውለው ሲያወሯቸው ነበር። ሞሳዶች ያን ነገር ይከታተላሉ። ያው ቪዲዮ ኮል ሲደወል ቶሎ ነው የሚከታተሉት። ከየት እንደሚያሰራጩ የት እንዳሉ ምን ያደረጉ እንደሆነ ለመከታተል
ቶሎ ገብተው ቼክ ያደርጉና ቦታውን ታርጌት አድርገው ለወደፊት እንትን ይጠቅማቸዋል ወደፊት እነሱን ተተቡዕ ማድረግ ለመከታተል ማለት ነው ከዚያ ከየት እንዳወጡት ሲም ካርዱ ምኑ ለመቆጣጠር ልክ ገብተው ቼክ ሲያደርጉ ሲም ካርዱ ላ የፍልስጤም ሲም ካርድ አይደለም የጋዛ ሲም ካርድ አይደለም አለፈ ስትሉ የግብጽ ሲም ካርድ አይደለም ሲም ካርዱ የእስራኤል ሲም ካርድ ነው እንዴት እስራኤላዊ ሲም ካርድ ሆነ ብለው ተመልሰው ቼክ ሲያደርጉት ደግሞ ይሄን ነገር በነገራችን ላይ አልጀዚራ ነው ፖስት ያደረገው አልጀዚራ ብቻ አይደለም ብዙ ሚዲያዎች እየተቀባበሉት ነው ያሉት እንዴት ይሄ ነገር ተከሰተ ብለው ድጋሚ ቼክ ሲያደርጉት እስራኤል ውስጥ መከሰት ብቻ አይደለም ነው በስለላ ድርጅታቸው በሞሳድ አማካኝነት የተሰራ ሲም ካርድ ወይ ደግሞ በነሱ ስም የወጣ ሲም ካርድ ነው ለካ ሞሳዶች ለስለላ ብለው ወደ ጋዛ የላኩትን ሲም ካርድ ለስለላ ብለው ወደ ጋዛ ልከው ግድግዳ ውስጥ አንዳንዴ ይወተፋል ብሎኬት ውስጥ አሁን ባለፈው ከአንድ ሳምንት ምናምን በፊት ፖስት ሲደረግ ነበር حتى صالح الجعفراوي መሰለኛ ነገር አላህ ይرحمው ፖስት ያደረገው ብሎኬት ውስጥ ድምጽ መቅጃ በውስጥ በኩል አለ አይታይም ግን ብሎኬት ነው ከላይ ስታየው አንተ ብሎኬት ነው ብለህ አጠገቡ ቆመህ ታወራለህ እነሱ ከዚያ ተቀምጠው ያዳምጣሉ ለካ እነሱ እንዲህ አድርገው በየቦታው የበተኑትን ሲም ካርድ ሐማሶች ደርሰውበት ሰብሰብ አድርገው ሲም ካርዷን አስተካክለው ጽድት አድርገዋት እንት ሞባይል ውስጥ አስገብተው እየተጠቀሙበት ነው ሲም ካርዱ ያ اخي ምን አይነት ንቀት ነው የንቀት የመጨረሻ ጥግ በነገራችን ላይ ይሄን ነገር ያደረጉበት ያጽፋ መልስ መሆኑ ነው ለምን ሲባል በፊት የምታስታውሱ ከሆነ ምርኮኞችን ሲቀባበሉ እነሱ ሰጥተው ያኛውን ሲቀበሉ استعراض ያደርጉ ነበር የሆነ አቅማቸውን ያሳዩ ነበር የሆነ ትርኢት ምናምን ነገር ይኖራል በዚህኛው ስምምነት ላይ ደግሞ ተከለከለ ትርኢት እንዳይደረግ ብሎ ነተንያሁ ካቀረባቸው ትልቅ ነጥቦች መካከል አንደኛው በቃ ትርኢት አንፈልግም ትርኢት የሚደረግ ከሆነ ምናምን አለ ያንን ትርኢት ሲከለከሉ በዚህ በኩል መተው ግንባራቸውን አሏቸው ማለት ነው እና ምን ልላችሁ ፈልጌ ነው በማይታሰብ መልኩ ረብል ዒዘቲ ወልጀላል ችሎታ ይሰጣቸዋል እነሱን ለመሰለል ሲም ካርድ ይልካሉ እነኚህ ደግሞ ሲም ካርዱን ከስለላ ቦታው አንስተው ሞባይል ውስጥ አስገብተው ለራሳቸው ተጠቅመውበት እንኳን ልትሰልሉን እኛ ሰለልናችሁ የሚለውን ነገር ያሳዩአቸዋል ማለት ነው እና ይሄን ይመስላል ከዚህ ውጭ በጣም ብዙ ጉዶች አሉ ሰሞኑን ለአለሁ ኸይር አላህ Subhanahu Wa Ta'ala ወንድምህቶቻችንን ጋዛ ውስጥ ያሉትን አላህ ይርዳቸው አላህ ያግዛቸው እኛንም ደግሞ ከኛ የሚጠበቀውን ግዴታ ተወተን አላህ ዘንድም መልካም እንዳከተመነዱ ባሮቹ መሐከል አላህ ያድርገን ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ያ ጀማዓ ሐማሶች ጀግና እንደሆኑ ሁላችንም እናቃለና ጀግና ናቸው ያን ደግሞ ዓለም መስክሯል ያ ጀማዓ አሁን ደግሞ ሌላኛው የሐማስ ገጽ እየተገለጸ ይመስላል ብለህ እንደሆኑና አስተዋዮች እንደሆኑ ደግሞ ሌላ ማራገጫ እየመጣ ነው እንግዲህ ሞሳድን ምን ያክል በዝረራ ጥለውት እንደሄዱ ያ ጀማዓ ተመለከታችሁ እንግዲህ ዓለም ለእስራኤሎች ያለው አመለካከት ያለው የተጋነነ በጣም የተጋነነ አመለካከት እንግዲህ ገደል የገተቱበት መረጃ ነበር አላኩል ያህልኛ በጣም ኮርተናል በሐማሶች ያ ጀማዓ እናንተስ ምን ተሰማችሁ ኮሜንት ላይ አስቀምጡልኝ በጋዛ ሲስፋየር አብዛኞቻችን ደስተኞች ነን ነገር ግን ጊዜዎች በሄዱ ቁጥር እንትን እየተሰማኝ መጥቷል ማለት አይ ቲንክ ይሄኛው ሲስፋየር እንደማይቆይ ወይ ደግሞ ወደ ጦርነቱ እንደሚመለስ ፊል ያደረኩ መጥቻለሁ ወይ ደግሞ ያ ቻንስ እየጨመረ እየመጣ ይመስለኛል ለምሳላችሁ እንደዛ ያልኩት ሁለቱንም ሚዲያዎች እየሰማዩ ነበር በሐማስ በኩል ያለውንም በእስራኤል በኩል ያለውና በሁለቱ ቶኪንግ ፖይንቶች ወይ ደግሞ የሚያወሩት ላይ በጣም እንትኖች አሉ ልዩነቶች አሉ በጣም ሰፊ የሆኑ ልዩነቶች አሉ አይ ቲንክ ስካይ ኒውስ የሐማስ እንትን ከሐማስ አንዱ ሊደሮች መካከል ያወራሽ ነበርና አንዷ ጋዜጠኛ ብዙ ጥያቄዎችን አይ ቲንክ ቼክ ብታደርጉት ደስ ይለኛል ኢንተርቪውና 45 ደቂቃ ኢንተርቪው አካባቢ ነው ሶ እየጠየቀችው ነበር ዲሳርመንት ወይ ደግሞ እንትን መሳሪያውን ተለቃላችሁ ወይ ስለ ገቨርንመንቱ ነው እየጠየቀች ነበርና ምንም በማጠራጠር ሁኔታ ያላችሁ ምንድነው እንትን ማለት መሳሪያ ማለት ይሄ ምንድነው የነጻነታችን ምን መብት ነው የመታገያ መብታችን ነውና ዝምብረን አሳልፈው ምን ሰጠው አይደለም ኢቭን ደግሞ ገቨርንመንት ቢፈጠር ራሱ ሐማስ ዛ ገቨርንመንት ውስጥ አይሳተፍ የሚባለው ነገር ሴንስ ማይሰጥ ነው ይሄ ስፔሲፊካሊ ሐማስ ሁሉም ቦታ አለ መሳተፍ አይቀርም የሚለው እንትን አስመራው እንትን ያሉትና በእስራኤል በኩል ደግሞ ኔታንያሁ ያለ የነበረው ስፔሲፊካሊ ዲሚሊታራይዜሽን ኦፍ ጋዛ ሙሉ ለሙሉ ያለ መሳሪያ ትሆናለች ከፒኤም ቢሆን ፒኤ ማለት የፕሬሲደንት አውቶሪቲ የመሐመድ አባስ ያለበት ኢቭን ሐማስም ቢሆን ሁለቱም እንትሩ ላይ አይሳተፉም የሚመሰረተው እንትን ላይ አይሳተፉም ይያለ ነበር ገቨርንመንት ላይ ሁለቱም አይሳተፉም የሚሳተፈው ኢንተርናሽናል የሆነ ቦዲ ነው ያለ ነበርና በሁለቱ መሃል ጋፕ በጣም እጅግ በጣም ሰፊ ነው በኔጎሺዬሽኖች ቢፈቱ ደስ ይለኛል ነገር ግን ወደዛ እየሄደ አይመስለኝም አይ ዶንት ኖ አይ ሆፕ ያን ይሄ ነገር ተፈቶ ዘላቂ ሰላም እንዲመጣ ተስፋ አደርጋለሁ ያ ዘላቂ ሰላም ግን ከእንትን ጋር መሆን አለበት አይደለ የፍልስጤሞችን መብት የሚያስከብር የፍልስጤሞችን ከምንድነው የዲግኒቲያቸውን የሚያስከብር ሁለቱ ተማሳይ የተያዙ ነገሮች ስለሆነ ማለት ነው ማለት ምንድነው ሰላም ያለ ዲግኒቲ
ሴንስ ስለማይሰጥ ማለት ነው የፍልስጤም ዲግኒቲ የሚመለስ ሰላም የሚመለስ መሆን መቻል አለበትና ያሁንም የሐማስ እንትኖች ያን ላይ በጣም ፎከስ ያደረጉ ይመስለኛልና ሁለቱን ነገሮች በጣም እንትን መባል አለባቸውና በጣም እንትን ይያለ ይመጣል ማለት ይሄ መልሶ ጦርነቱ የመጀመር ሁኔታ እንትን ይያለ ምንድነው ፖሲቢሊቲ እየጨመረ ይመስለኛል ምክንያቱም በሁለቱ መካከል ያለው ፖዚሽን እጅግ በጣም የተራራቀ ስለሆነ በምንድነው በኔጎሺዬሽን የሚሞላ አልመስል ብሎኛል አይ ሆፕ እንደተሳሳት በጣም ደስ ይለኛል እስኪ በሚፈጠረው ደግሞ እናያለን አንተም እንዳልከው ያው እኔም ብትሳሳት ደስ ይለኛል ያ ጀማዓ እኔ አሁን ሰላም ነው ፈልገው በፊልስጤማውያን ጋር ያ አላህ በጣም 2 አመት ብዙ መከራ አሳልፈዋል አሁን ላይ ዘላቂ ሰላም ቢመጣ ነው ደስ የሚለኝ ያ ጀማዓ አላህም ሰላም እንዲያደርጋቸው ነው ዱዓችን አላህ ዘላቂ ሆነ ሰላም ይስጣችሁ እናንተም በዱዓችሁ ወንድሞቻችሁን አትዘንቋችሁ አንዲት በጣም መጠር ያለች ነገር ግን ደግሞ በጣም አስተማሪ ሆነች በህይወታችሁ ብዙ ነገር የምትማሩበት አንዲት ቪዲዮ ልጋብዛችሁ እዚህ ሰፈር ባለሀብት እንዴት ሊመጣ ቻለ? እዚህ አካባቢ ጥሩ ዶሮዎች እንደምትይዙ ሰምቼ ነው የመጣሁት። ፈቃደኛ ከሆናችሁ አንዱን በ1000 ብር ልገዛችሁ ነበር። 700 ብር የሚሸጠውን ዶሮ በ1000 ብር አንድ ብቻ ለመግዛት አይደለም የመጣሁት 100 ዶሮዎች ነው የምፈልገው። አሃ አስቆምን መሰለኝ። ወንበር ላምጣል። በአሁኑ በአንድ ሺህ ብር ሳይሆን በ3000 ብር ልገዛህ ነው የመጣሁት። 3000 ብር እኮ አንዱን ትላንት በ1000 ብር አሁን በ3000 ብር ለምንድን ነው እንደዛ የምንሸጥልህ? ጥሩ ብለሃል፣ ግን በአሁኑ 400 ዶሮዎችን ነው የምፈልገው። 400 የሚያክል ዶሮ የለኝም። ከየት ነው የምመጣው? ከሌላችሁ መጨነቅ የለባችሁም። ሌላ አስፈርጄ መግዛት ይችላል። ወይ እኛም ነጋዴ ነን፣ ለኛም ማሰብ አለብህ። የሁላችን ቢሰበሰብ 400 ዶሮ ይሞላል። በትክክል የሁላችንም አንድ ላይ ቢሰበሰብ 400 ይኖረናል። ይሄ ሰውዬ ግን ምንም እያማረኝ አይደለም። ለምን አምረም? ይሄ ሰውዬ እኮ የሬስቶራንት ወይ ትልቅ ሆቴል ሊኖር ይችላል እኮ። በዚህ ሁሉ ብር የኛን ዶሮ ለምንድን ነው የሚገዛው? እሱ አይደል ጥያቄው? እነሱ ሀገር ውድ ነው እንቁላል። አልተዋጠልኝም። የራስ ጉዳይ ነው። 100 ትችላለህ ከፈለክ። በደንብ እየተጠቃቀምን ስለሆነ በጣም ደስ ብሎኛል። እኛ አካባቢ ላይ በደንብ እየተሸጠ እናንተም በዛው ልክ ትርፍ እያገኛችሁበት ነው። ምን ነበር ያልኩ? ስለዚህም ዛሬ መጣሁት ለአንዷ ዶሮ ዋጋ 5000 ብር ልሰጣችሁ። አሁን 500 ዶሮ ከየት ነው የምናመጣው? ያለንን ሁሉ ጨርሰናል። አዲስ ጀማሪ ዶሮ ነጋዴ 4-4000 ብር ዶሮዎችን ቢሸጠው ከሱ መግዛት እንችላለን። 500 ዶሮ በ4-4000 ብር ከአዲሱ ነጋዴ የምንገዛው የአንድ ዶሮ ዋጋ ስንት ብር ነው? 4000 ብር። እኛ ደግሞ ለባለ ሀብቱ 5000 ብር እንሸጣለን። ስንት ብር አተረፈን? አንተ 1000 ብር። እና ታዲያ ትርፋማ አይደለንም? ተከተለኛ ሆነ ሄደን እንግዛው። በቃ እሺ ይሁን። 500 ዶሮ በ4-4000 ብር ሸጥላቸዋል። እንወስዳለን። ይኸው ከጎደለን እንተሳሰባለን። እሺ ምን ብናደርግ ነው የሚሻለው? ምንም ላደርግ አልችልም። አሁን በድሮ ዋጋችሁ 700 ብር ነው የምገዛችሁ። ግን እኮ እንደምትገዛን ቃል ገብተህልን ነበር። ምን ማድረግ እችላለሁ? ገበያ ውስጥ ያለው ዋጋ ወረደ። እዛ አካባቢ ያሉ ሰዎችም አልገዛም እያሉ ነው። እኔም በዛ ላይ ከስሬያለሁ። ስምምነታችን ፈርሷል። በቃ ምን ትችላለህ? ይቅርታ፣ ምንም ማድረግ አልችልም። ከሀብታሞች ይሄው ነው የሚጠበቀው። ይታይ እንጂ እኛ ብቻ አልከሰርንም፣ እሱም ከስሯል። አባዬ ባለሀብቱ ሆቴልም ካፍቴሪያም አልነበሩትም። እሱ ቢዝነስማን ብቻ ነበር። ምን ጌታዬ፣ ሁሉንም ዶሮዎች ሽጬ ጨርሻለሁ። አውቃለሁ። መጀመሪያ እምነታችንን አገኘን። እዚህ አካባቢ ጥሩ ዶሮዎች እንደምትይዙ ሰምቼ ነው የመጣሁት። ከዛም ወጥመዱ አጠመደ። ሌላ አስፈርጄ መግዛት እችላለሁ። ከዛም በጋራገን በደንብ እየተጠቃቀምን ስለሆነ በጣም ደስ ብሎኛል። ከኛ 500 ዶሮዎችን በ1.3 ሚሊዮን ብር ገዛ። ለኛው ራሱ 2 ሚሊዮን ብር ሸጠልን። ስንት ብር አተረፈን? 700,000 ብር። ብዙዎቻችን የምንሸወድበት አንድ ነገር ያለ ጀማ፣ ሰው ሀብታም ሲሆን በቃ ከብዙ ነገር የጸዳ ይመስለናል። በቃ ሙሉ ነገር ሙሉ ሰው ይመስለናል። በቃ እናምናለን። እኩል የሆነ አለባበስ የለበሰ ሰው ከመጣ በቃ እሱማ ፐርፌክት ነው። በቃ እንደሱ ታማኝ ሰው የለም፣ እንደሱ ጥሩ ተናጋሪ የለም። ትንሽ የቆሸሸ ልብስ ከለበሰ ወይም ደግሞ ላይናችን ልክ ያልሆነ ሰው ከመሰለን ግን በጣም የተሳሳተ አመለካከት ይሰጠናል። ያ ነገር ግን ዋጋ ያስከፍለናል። ያ ጀማ በጣም መጠንቀቅ አለብን። ኢንሻአላህ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። ትንሽ እንደተዝናናችሁ
እንዲሁም ደግሞ ትምህርት እንዳገኛችሁባችሁ ተስፋ አደርጋለሁ። ኔክስት ኢንሻአላህ በአላህ ፈቃድ ዳግም ወደ እናንተ ሌሎች ሐላል የሆኑ አሪፍ ቪዲዮዎችን ይዤ እመለሳለሁ። እስከዛው ግን በያላችሁ በሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።